ጤና ይስጥልን። ወቅታዊና ታማኝ መረጃዎችን በፍጥነት የሚያደርሳቸው የፈጠነ ሚዲያ ነው። ፈጠነ ጌታውን ነኝ። የኢፌዴሪ የሕዝብ ተወካዮች ምክር ቤት መጋቢት 24 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ ለ64 ዓመታት በስራ ላይ የወንጀል ሕግ ስነ ስርዓት የሚተካ አዲስ አዋጅ አጽድቋል። አዲሱ ሕግ የማስረጃ ሕግን በውስጡ አካቶ የያዘ ሲሆን የፍትህ ስርዓቱን ለማሻሻል የተዘጋጀ መሆኑን ተገልጿል። መጪው ምርጫና በመራጮች ምዝገባ የኢትዮጵያ ብሔራዊ ምርጫ ቦርድ አወጣው መረጃ ቦርዱ መራጮች እንዲመዘገቡ በዜጎች ላይ ያልተገቡ ጫናዎችና ተጽዕኖዎች እየተደረጉ መሆኑን በይፋ ገልጿል። ካርድ ካልወሰዳችሁ ማህበራዊ አገልግሎት አታገኙም የሚሉ ፈራሪዎች ስለመኖራቸውም ተገልጿል። የኢራን አብዮታዊ ዘብ በሰነዘረው የ9ኛው ዙር ሚሳኤል ጥቃት በባህሬን የሚገኘው ግዙፉን የአማዞን ዳታ ማዕከል ሙሉ በሙሉ መውደሙ ተሰምቷል። ኢራን ካለፈው ሚያዝያ 1 ቀን ወይም ኤፕሪል 1 2026 ጀምሮ የአሜሪካንን ግዙፍ ልቁን ተቋም አወድማለሁ ስትል የነበረውን ዛቻ ወደ ተግባር ለውጣለች። የሩሲያ ከፍተኛ ባለስልጣናት በአውሮፓ አገራት ላይ ጠንከር ያለ ክስ ሰንዝረዋል። የሩሲያ የምርመራ ኮሚቴ ኃላፊ አሌክዛንደር ባስትሪን እንደገለጹት አውሮፓ በ51 የሩሲያ ግዛቶች ላይ ለተፈጸመው ጥቃቶች በቀጥታ ተባባሪ ናት ብለዋል። ዝርዝር መረጃዎችን የምታቀርበላችሁ ቃል ኪዳን እሱ ባለው ናት። የኢፌዴሪ ሕዝብ ተወካዮች ምክር ቤት መጋቢት 24 ቀን 2018 ባካሄደው መደበኛ ስብሰባ ከቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ ለ64 ዓመታት በስራ ላይ የነበረውን የወንጀል ሕግ ስነ ስርዓት የሚተካ አዲስ አዋጅ አጽድቋል። አዲሱ ሕግ የማስረጃ ሕግን በውስጡ አካቶ የያዘ ሲሆን የፍትህ ስርዓቱን ለማሻሻል የተዘጋጀ መሆኑ ተገልጿል። በዚህ አዲስ በጸደቀው ሕግ ውስጥ ከፍተኛ ሁኔታ አነጋጋሪ የሆነው ነጥብ የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ ውስጥ የዳኝነት ስልጣን እንዲኖራቸው የሚፈቅድ ድንጋጌ ነው። ይህ አንቀጽ የክልሉ ፍርድ ቤቶች በከተማ ውስጥ የሚፈጸሙ የተወሰኑ የወንጀል ጉዳዮችን እንዲመለከት ህጋዊ እውቅና የሚሰጥ ነው። ይህ ረቂቅ ሕግ ለምክር ቤቱ ቀርቦ ውይይት ሲደረግበት የአማራ ብሔራዊ ንቅናቄ ተወካዮች በጽኑ ተቃውሞታል። ፓርቲው ይህ አሰራር የከተማዋን ራሷን በራስ የማስተዳደር መብትና የፌዴራሊዝም ስርዓቱን የሚቃረን ነው በሚል ስጋቱን የገለጸ ቢሆንም ምክር ቤቱ ግን በህግና ፍትሐዊ ጉዳዮች ቋሚ ኮሚቴ የቀረበለት ሪፖርት መርምሮ አዋጁን በአብዛኛው ድምፅ አጽድቆታል። የኢትዮጵያ ብሔራዊ ምርጫ ቦርድ በመራጮች ምዝገባ ሂደት ላይ እያደረገ ባለው ክትትል በዜጎች የመመዝገብ ነጻነት ላይ የሚጋፋ በርካታ ህገወጥ ተግባራት መፈጸማቸውን አስታውቋል። ቦርዱ እንዳለው መራጮች በራሳቸው ፍላጎት መጥተው እንዲመዘገቡ ከመቀስቀስ ይልቅ አስገዳጅ የሆኑ አሰራሮችን በተለያዩ አካባቢዎች እየታዩ ይገኛሉ። ቦርዱ በዝርዝር እንዳስቀመጠው ዜጎች ላይ እየተደረጉ ያሉ ጫናዎች ግለሰቦች ቤት ለቤት እየሄዱ ዜጎችን የግድ ምርጫ ካርድ እንዲወስዱ ተጽዕኖ መፍጠር፣ የምርጫ ካርድ የሌለው ሰው ማንኛውንም የመንግስትም ሆነ ማህበራዊ አገልግሎቶችን እንዳያገኝ ማስገደድ ወይም ማስፈራራት እንዲሁም በጣም አሳሳቢ ተብሎ የተጠቀሰው ደግሞ የመራጮች ምዝገባን ከደሞዝ ክፍያና ከደሞዝ መቆረጥ ጋር በማያያዝ በሰራተኞች ላይ የሚደረገው ተጽዕኖ መሆኑን ቦርዱ ገልጿል። ብሔራዊ ምርጫ ቦርድ ማንኛውም ዜጋ የመምረጥም ሆነ የመመዝገብ መብቱ በህግ የተጠበቀና በራሱ ፍቃድ ላይ የተመሰረተ መሆኑን አሳስቧል። እነዚህ መሰል ጫናዎች የምርጫውን ሂደት ህጋዊነትና ታማኝነት አደጋ ላይ የሚጥሉ መሆናቸውን የሚመለከታቸው አካላት ከድርጊታቸው እንዲቆጠቡ ጥሪ አቅርቧል። የኢራን እስላማዊ ሪፐብሊክ አብዮታዊ ዘብ ባወጣው መግለጫ ጦርነቱ ከተጀመረ አንስቶ እጅግ ከፍተኛ የተባለውና 9ኛው ዙር ላይ የደረሰውን የሚሳኤል ጥቃት መሰንዘሩን አስታውቋል። ይህ ጥቃት ቀደም ሲል ኢራን የአሜሪካ ኢኮኖሚና የቴክኖሎጂ ተቋማት ኢላማ አደርጋለሁ ስትል የነበረው ማስጠንቀቂያ ተከትሎ የወጣ ነው። በዚህ ድንገተኛ ጥቃት በባህሬን የሚገኘውና ለቀጠናው ከፍተኛ የቴክኖሎጂ አገልግሎት የሚሰጠው የአማዞን ዳታ ማዕከል በኢራን ሚሳኤሎች መውደሙ ተገልጿል። አብዮታዊ ዘቡ ባወጣው መግለጫ ማዕከሉ ለአሜሪካና ለደህንነት ተቋማት አገልግሎት ይሰጣል በሚል ኢላማ ውስጥ መግባቱን ጠቅሷል። ጥቃቱ በባህሬንና በአካባቢው ባሉ ሀገራት የኢንተርኔትና የዳታ አገልግሎቶች ላይ መስተጓጎል ሊፈጥር እንደሚችል ስጋት ፈጥሯል። ኢራን ከሚያዝያ 1 ቀን 2026 ጀምሮ የአሜሪካን ግዙፍ ኩባንያዎች ስትራቴጂካዊ ተቋማት እንደምታወድም በይፋ ዝታ የነበረ ሲሆን ጥቃቱ የዚሁ እቅድ አካል መሆኑ ተጠቁሟል። ይህ እርምጃ አሜሪካና እስራኤል በቀጠናው ላይ እያደረሱ ላለው ጥቃት የተሰጠ ምላሽ መሆኑ የኢራን ባለስልጣናት ገልጸዋል።
የሩሲያ የምርመራ ኮሚቴ ኃላፊ አሌክሳንደር ባስትሪኪን በሰጡት መግለጫ የአውሮፓ ሀገራት ለዩክሬን የገንዘብና የጦር መሳሪያ ድጋፍ በማቅረብ ገና ከጀመሩ ጦርነቱ ተሳታፊ መሆናቸውን ገልጸዋል። እንደ ባለስልጣኑ ገለጻ የአውሮፓ ውሳኔ ሰጪዎች የኪየቭ አገዛዝ በሩሲያ ዜጎች ላይ ለሚፈጽሟቸው ወንጀሎች ከመሰረቱ ተባባሪ መሆናቸውን ጠቅሰዋል። ባስትሪኪን እንደገለጹት ልዩ ወታደራዊ ዘመቻዎች ከተጀመረበት ጊዜ አንስቶ 51 የሩሲያ ፌዴሬሽን ግዛቶች ላይ ጥቃት ተፈጽሟል። እነዚህ ጥቃቶች በመድፍና በሮኬት የሚፈጸሙ ድብደባዎች፣ የሰው አልባ አውሮፕላን ጥቃቶች እንዲሁም በነሐሴ ወር በአውሮፓውያኑ አቆጣጠር በ2024 በሩሲያ ላይ የተፈጸመው ወረራ ያካትታል። በእነዚህ ጥቃቶች ምክንያት በሺዎች የሚቆጠሩ ንጹሃን ዜጎች ሰለባ መሆናቸውን የምርመራ ኮሚቴው አስታውቋል። እስካሁን ባለው መረጃ 1249 ሲቪሎች ሕይወታቸውን አጥተዋል። ከ5700 በላይ የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። ከነዚህ ጥቃቶች ጋር በተያያዘም በሩሲያ በኩል 4746 የወንጀል መዝገቦች ተከፍተው ምርመራ እየተደረገባቸው መሆኑ ተገልጿል።